ፌኔት ኳስ እየተጫወተች ነው። ኳስ መጫወት ትወዳለች። ኳስ ለወንዶች ነው። ሂጂ እዛ አኩኩሉ ተጫወቺ። ግን ኳስ አይሆንሽም። ሂጂ በይ ጥፊ። ፌኔት በጣም አዘነች። ኳስ መጫወቷን ትታ ገብታ ስዕል መሳል ጀመረች። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። እነ ካሌብ እንደገና መጡ። በጣም ያወራል። አበባ ነው እንዴ ወይ በፀሐይ የደረቀ ጎመን ነው? አንቺ ስዕል መሳላችሁም ወረቀት አተበላሽ። በል ውጪ ሂጂ። ካሌብ ፌኔት የምትስለውን ስዕል አበላሽባት። የካሌብ ቃላት የፌኔትን ልብ እየሰበሩት እያሳዘኗት ነው። እሷ ስትሞክር ማበረታታት እንጂ እንደዚህ ብሎ ስሜቷንና ሞራሏን መንካት ልክ አይደለም። ስለዚህ ፌኔት አዘነች። ዶሮ አህያ ድመት አይጥ። አንቺ ፊደል እስካሁን እየቆጠርሽ ነው? ማንበባችም አለው። አንቺ ደካማ ነሽ። በቃ እኔ ሁሉንም ነገር አልችልም ማለት ነው። ኳስም ስዕልም ማንበብም እያለች ታለቅሳለች። በቃ ካሌብ ያለው ልክ ነው። ሉምባ መጣ። ተጨነቀ። እንዴ ምን ሆንሽ ፌኔቲ አላት። ካሌብ እንዳለ ምንም ነገር ማድረግ አልችልም። እንዴ ምንድን ነው ያለሽ ካሌብ? እስቲ ንገሪኝ። ምን ብሎሽ ነው? ኳስ መጫወት አልችልም፣ ስዕል መሳል አልችልም፣ ማንበብ አልችልም። እኔ ምንም ማድረግ አልችልም። እኔ ደካማ ነኝ። ወይ ጉድ! ይህን ሁሉ ካሌብ ነው ያለሽ? ግድ የለም ትችያለሽ። አንቺ ጎበዝ ልጅ ነሽ። አዎ ሩምባዬ። ቆይ አንድ ሐሳብ አለኝ። መጀመሪያ እነሱን ፈልገን ማግኘት አለብን። ነይ ግድ የለሽም። ነይ ተከተኝ። ምን ይደር ሩምባዬ? ፌኔትን ከተቀመጠችበት ወንበር አስነስቶ ይዟት ሄደ። ሩምባዬ ምን ያደረክ ነው? ይሄ እኮ መስታወት ነው። ጎበዝ። አዎ በዚህ መስታወት ውስጥ ምን ትመለከቻለሽ? እኔን ራሴና ሩምባዬ። ጎበዝ። አየሽ አንቺ ራስሽ ነሽ። ካሌብ ወይ ስሮም ወይ ሌላ ሰው አይደለሽም። ስለዚህ አትችይም፣ አንቺ ሰነፍ ነሽ ሲሉሽ ራስሽን በመስታወት እያየሽ እኔ ፌኔት ነኝ፣ እኔ ጎበዝ ነኝ፣ እችላለሁ፣ እሞክራለሁ፣ አደርገዋለሁ ማለት ነው ያለብሽ እንጂ ሌሎች ልጆች አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ ሲሉሽ እነሱን እየሰማሽ ተስፋ መቁረጥ የለብሽም። ተመልከቺ እንዴት አይነት ጎበዝ እንደሆንሽ። ዛሬ እንኳን ቢያቅትሽ እየሞከርሽ ዛሬ ወይ ነገ ወይ ከነገ ወዲያ በድግግሞሽ ስትሞክሪ ትችያለሽ። አየሽ ፌኔት፣ በመስታወት ውስጥ ራስሽን ይው። ራስሽ ነሽ አንቺ። ሌላ ሰው አንቺ እንደዛ ነሽ ሲልሽ መስማት የለብሽም። ካሌብ ወይም ሌላ ሰው አትችይም ካለ አልችልም ማለት አይደለም። እኔ ማድረግ እችላለሁ። አመሰግናለሁ።
ጎበዝ እንደዚህ ነው። እሞክራለሁ፣ አደርጋለሁ፣ ብሳሳትም ከስተቴ እማራለሁ ነው እንጂ የሚባለው እንደዚህ ተስፋ ቆርጦ ማልቀስ አይገባም። ለማንኛውም ግን እንደዚህ አይነት ቃላትም እንዳይናገሩሽ ለነሱ ማስተማር አለብኝ። ነይ እንሂድ አለና ሉምባ እነ ካሌብ ጋር ይዟት ሄደ። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። ምን ያደረግነው ከሷ ጋር? እኔ እኮ ጎበዝ ነኝ። ልክ ነህ ካሌብ፣ ጎበዝ ነህ። ግን ቆየኝ አንድ ጊዜ ጠብቀኝ አለና ሉምባ ወደ ውጭ ወጣ። ከዛም 2 ወረቀት ይዞ መጣ። አንደኛው የተሰበረ ልብ፣ ሌላኛው ደግሞ የሚያበራ ኮከብ የተሳለበት ነው። ይሄንን የተሰበረ ልብ ተመለከትክ አይደል ካሌብ? አዎ፣ አየህ፣ ቃላቶች በጣም ከባዶች ናቸው። ጥሩ ቃላት ካልተናገርን የሰው ልብ እንደዚህ ይሰበራል፣ ያዝናል። ጥሩ ቃል ስንናገርና ሞራል ስንሰጣቸው እንደ ኮከብ ልባቸው ያበራል። ስለዚህ የሌላ ልጆች ልብ እንዳይሰበር መጥፎ ቃላት መናገር የለብንም። ያዝናሉ፣ ያለቅሳሉ። እንደውም ማበረታታትና እንደ ኮከብ ልባቸው እንዲያበራ ማድረግ ነው ያለብን። ይሄ ይውደቅ መሬት ምንም አይሰራም። የፌኔትን ልብ እንደ ኮከብ እናበረዋለን አለ ሉምባ የተናገረውን ካሌብ በደንብ ገባው። ልክ ነህ ሉምባ አለ በልቡ። ፌኔትንም ይቅርታ ጠየቀ። ፌኔት፣ እኔ አንቺን ለማሳዘን ፈልጌ አይደለም፣ ዝም ብዬ ቀልድ መስሎኝ ነበር። ቃላቶቼ የጎዱሽ አልመሰለኝም ነበር። ይቅርታ አድርጊልኝ። ይቅርታን ተቀብያለሁ። አብረን መጫወት እንችላለን። ቅድም ያበላሽውብሽ አበባ ቀለሙ በጣም ደስ ይል ነበር። ጎበዝ ካሌብ፣ እንደዚህ ነው የሚባለው። አሁን ኤስሮምም አንተም ፌኔትም አብራችሁ መጫወት ትችላላችሁ። አንድ ሰው የማይችለውን ነገር እየሞከረ መጨረሻ ላይ በደንብ ሊሰራው ይችላል። ስለዚህ ሌላን ሰው ልቡን በቃላት መስበርና ማሳዘን የለብንም አለ ሉምባ። ኳስ አብረን እንጫወታለን። አሁን አብረን እንጫወት እንችላለን። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት